ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ ክፍል ሶስትን ከአ እስከ የ ያሉ ፊደላቶችን ማንበብና መጻፍ ይዘን ከተፍ ብለናል። እናንተም ከወዲሁ እያነበባችሁ ተከታተሉ ዘንዳ በአክብሮት ተጋብዛችኋል። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥናችሁ ስልክ በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ታገኙናላችሁ። ወደ ክላሳችን ስንመለስ አ ኡ ኢ አ ኤ እ ኦ። እንግዲህ ቤተሰብ አ የምንላትን ፊደል ማወቅ በጣም ነሰስቲ ነው። ለምን በሉኝ። አ ናት የሁሉም ፊደል አማርኛ በሙሉ አናባቢ ማለት ነው። አማርኛ አናባቢና ተነባቢ ተብሎ እንደሚከፈለው እናውቃለን። ከአሁን በፊት ቀደም ብዬ የሰራኋቸው ቪዲዮዎች አሉ። እነዛን ገብታችሁ ማየት ትችላላችሁ። አ ኡ ኢ አ ኤ እ ኦ ስንል በሙሉ እነዚህ ከሌሎች ፊደላቶች ጋር ከወ ከዘ ከዠ ከየ ይገባሉ ማለት ነው። እነዚህ በሙሉ ይገባሉ። ሳውንዱ ይገባሉ ስላችሁ ድምፁ ነው የሚገባው ማለት ነው። አ ብሎ ነው የሚጀምረው አናባቢ ሲሆን፣ ኖርማል ፊደሉ አ ብሎ ይጀምራል። ነገር ግን መደበኛ ፊደሉ በአናባቢ ደግሞ ብሎ ይጀምራል ማለት ነው። ከ ስትሉ የሚል ድምፅ አለው ከውስጥ። ከ ስትሉ ኩ ስትሉ ኡ የሚል ድምፅ አለው። ኪ ስትሉ ኢ የሚል ድምፅ አለው። ካ ስትሉ አ የሚል ድምፅ አለው። ኬ ስትሉ ኤ የሚል ድምፅ አለው። ክ ስትሉ የሚል ድምፅ አለው። ኮ ስትሉ ኦ የሚል ድምፅ አለው ማለት ነው። እንግዲህ ቤተሰብ ባለ ሁለት እግር ፊደላቶች ተመሳሳይ የሆነ የቅርጽ አወሳሰድ ወይም የአጻጻፍ ስልት አላቸው ማለት ነው። ከ የራሱ የሆነ ቅርጽ አላት። አ የራሱ የሆነ ቅርጽ አላት። ነገር ግን የከን ስትራክቸር ወደ ታች ይዛ ትወርዳለች። የአን ስትራክቸር ይዛ ወደ ታች ትወርዳለች ማለት ነው። ግን ተመሳሳይ የሚያደርጋቸው ምንድን ነው? ኡ ስንል ኩ ስንል እዚች ጋር ያለችዋ ቅጥል ተመሳሳይ ናት። ኢ ኪ ስንል እዚች ጋር ያለችዋ እግራቸው ላይ ያለችዋ ጫማ በቀኝ በኩል ካለው እግራቸው ተመሳሳይ ናት። አ ካ ስንል የግራ እግራቸው ሁለታቸውም አጭር ነው ማለት ነው። ኤ ኬ ስንል ሁለቱም እግራቸው ቀለበት አላቸው። ክ ስንል እዚህ ጋር ዝግዛግ አለው። ክ እዚች ውስጥ ላይ ዝግዛግ አለው ማለት ነው። ረዥም የሆነ ዝግዛግ አለው። እዚህ ጋር ዝግዛግ አለው። ክም እዚህ ጋር ዝግዛግ አለው። ኦ ኮ ስንል የቀኝ እግራቸው ሁለቱም አጭር ይሆናል ማለት ነው። አጭር ይሆናል። ኸ ስንል ደግሞ ከን እንጽፋለን። ኖርማሊ መጀመሪያ ከን እንጽፋለን። ከዛ ምን እናደርጋለን? እዚች ጋር አግድም እናደርግባታለን ማለት ነው። እዚች ጋር አግድም እናደርግባታለን። እንዴት እናደርግባታለን? እዚህ ከቀጥታ ልክ እንደዚች አግድም ማድረግ ነው የሚጠበቅብን። ከላይ ከዚች ጫፍ ላይ እንደዚች አድርገን አግድም እናደርግባታለን ማለት ነው። ስለዚህ ምን ተባለች? ይቺ ኸ ተባለች። እንደዚህ እናደርግባት ኸ እንላታለን። ኸ እንላታለን ማለት ነው። ኸ ሁ ሂ ሃ ሄ ህ ሆ። ሁ ስንል ቅጥያቸው የሶስቶቹም ስናያቸው ባለ ሁለት እግር ስለሆኑ ተመሳሳይ ነው ማለት ነው። ሂ ስንልም የሶስታቸው የቀኝ እግራቸው ላይ ጫማ አላቸው። ሃ ስንል አራተኛዎች ይህ ሶስቶቹም ፊደል የግራ እግራቸው አጭር ይሆናል ማለት ነው። ሄ ስንል ሁሉም ቀለበት አለው። ህ ስንል ይቺ እዚህ ጋር ዘግዛግ አላት፣ እዚህ ጋር ዝግዛግ አላት፣ እዚህ ጋር ዘግዛግ አላት። ስለዚህ ተመሳሳይ ናቸው ማለት ነው። የሚቀጥለው ቅጥል ነው ተመሳሳይ ስላችሁ የህን ቅርጽ መጀመሪያ መያዝ አለበት። ይቺ አባት ናት፣ ይቺ አባት ናት፣ ይቺ አባት ናት። ነገር ግን እነዚህ በሙሉ ልጆች ናቸው። ልጆቹ ይችኛዋ ልጅ እና ይችኛዋ ልጅ የሚቀጠልላቸው ቦታዎች እኩል ይሆናል፣ ተመሳሳይ ይሆናል ማለት ነው እንጂ የጽሁፋቸው አና ከፈጽሞ የማይገናኙ ናቸው፣ የተለያዩ ናቸው ማለት ነው። እንግዲህ ይችኛዋ አልፋው ብለናል አይደለ? ይችኛዋ ደግሞ አይኑ እንላታለን። አይን ትመስላለች ስናያትም አይኑ እንላታለን ማለት ነው። አ ኡ ኢ አ ኤ እ ኦ። እነዚህ ፊደላቶች ደግሞ እንግዲህ እንደምናያቸው እግር የሌላት ፊደል ናት። ክብ ናት። ዜሮ ነው የምትመስለው አይደለ? ዜሮ ወይም አይኑ ያልናት
ክብ ናት። ነገር ግን ሁለተኛው ላይ ቅጥል ሲኖራት ምን ሆነች? እዚች ጋር ቅጥል አላት። ተመሳሳይ ማለት ነው። በጣም የሚገርመው ነገር ሁለተኛዋ ቅጥል ሲኖራት እዚህ ጋር ቅጥል አላት ማለት ነው። ተመሳሳይ የሆነ ቅጥል አላት። ሶስተኛ ደግሞ ኢ ስንል አራቱን ፊደላት እግር አላቸው እዚህ ጋር እንደምናያቸው ማለት ነው። አ ስንል ባለ አንድ እግር ስለሆነች ወደ ቀኝ በኩል የሆነ አቋም አላት ማለት ነው። አንድ እግር አላት። ባለ አንድ እግር ስለሆነች ወይም ደግሞ ባለ አንድ እግር ትሆናለች። እዚህ ጋር ዜሮ ነበረች የምትመስለው፣ እዚህ ጋር ግን አንድ እግር ታወጣለች። ባለ ሁለት እግር ብትሆን ኖሮ ልክ እንደነዚህ አንዷ እግር አጭር፣ የግራ እግሯ አጭር፣ የቀኝ እግሯ ደግሞ ረዥም ይሆን ነበር ማለት ነው። ወደ ቀጣይ ስንሄድ ኤ ስንል ታች ላይ ምን አላቸው? ቀለበት አላቸው። ኤ ኬ ሄ ኤ ስንል ሁሉም ምን አላቸው? ቀለበት አላቸው ማለት ነው። እ ስንል ምን አላት? ቅጥያ ከላይ ቅጥያ አላት። ዝግዛግ ምናምን እንደነዚህኛዎች ባይኖራትም ነገር ግን ልዩ የሚያደርጋት ቅጥል ከላይ አላት። ለምን? የሚቀጠልበት ራሱን የቻለ ቦታ ስለሌላት ከላይ ቅጥያ ትሆናለች ማለት ነው። ኦ ስንል ደግሞ የግራ እግራቸው እዚህ ጋር ረዥም ነዋ። ወደ ግራ በኩል የተዛመመ ነገር ግን እግር አላት ማለት ነው። ሁለት እግር ቢሆን ኖሮ ይሄኛው አጭር ይሆን ነበር። ነገር አንድ እግር ስለሆነ ያላት ወደ ግራ በኩል የተዛመመ እግር አላት ማለት ነው። ኦ እንላታለን። ቀጣዩን ፊደል ደግሞ ወ ው ዊ ዋ ዌ ው ወ እንላቸዋለን። ወ ስንላት አንድ አለ ከዚህ ጋር፣ እዚህ ጋር እንዳለ፣ እዚህ ጋር አንድ አለ። አን እንጽፍና ከመሀላት ምን እናደርጋለን? ሰረዝ እናደርግበታለን። ይቺ ማን አላት? ወ ው ስንል ቅጥያ እዚህ ጋር ይኖራታል። ዊ ስንላት እዚች ጋር ቅጥል ይኖራታል። ዋ ስንል እግር ይኖራታል። ወ ስንል ቀለበት ይኖራታል። ው ስንላት በው ሁለቱ ው ተመሳሳይ ነው። ስድስተኛ ነው ሁለተኛ ው ማለት ነው። ወ ስንል ደግሞ ድምፁ ተመሳሳይ ነው። በነገራችን ላይ ሰባተኛና አንደኛ ተመሳሳይ ነው። ነገር ግን ቅርጹ ልክ እንደ አ ሆኖ ወደ ግራ በኩል ይዛመማል እግር ኑሮት ማለት ነው። ኦኬ ወደ ቀጣይ ፊደል ስናልፍ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። ኦኬ እንግዲህ ቤተሰብ ዘ የምንላት ባለ ሁለት እግር ናት። ነገር ግን እዚህ ጋር ትንሽ እየሰረዛለቻት መሀል ላይ ሁለቱን እግር የምታገናኝ ዘ አልናት። ዙ ስንል ልክ ሁለተኛው ፊደላቶች በሙሉ ቅጥል እንዳላት እዚህ ጋር ቅጥል ይኖራታል። ዚ ስንል እዚህ ጋር ጀላፋ ጫማ ነገር ይኖራታል። ዛ ስንል የቀኝ እግሩ ረጅም የግራ እግሩ አጭር ይሆናል። ዘ ስንል ቀለበት ይኖራታል። ዝ ስንል የግራ እግሩ ላይ ከላይ የተዛመመ ወይም 7 ቁጥር እንዲመስል ያደረገው ነገር ይፈጠራል ማለት ነው። ዞ ስንል የቀኝ እግሩ አጭር የግራ እግሩ ረጅም ይሆናል ማለት ነው። ቀጣይ ፊደል ደግሞ ማን እንለዋለን? ዠ እንለዋለን ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። እንግዲህ ዠ ስንል እዚህ ጋር እና እዚህ ጋር ከላይ ወደዚያ ግድም ወደዚያ ግድም ይደረግበታል ከዘ ላይ ማለት ነው። ዙ ስንል እዚህ ጋር ዙ ስንል ቅጥል እንደነበራች ዡ ስንልም ቅጥል ይኖራታል። ዢ ስንል እዚህ ጋር ይኖራታል ቅጥል ጫማ ይመስል ነገር። ዣ ስንል የቀኝ እግሯ ረጅም የግራ እግሯ አጭር ይሆናል ማለት ነው። ዤ ስንል ደግሞ የቀኝ እግሯ ላይ ቀለበት እንደ ሁሉም ፊደላት አምስተኛ ፊደላቶች ቀለበት አላቸዋ ቀለበት ይኖራታል። ዥ ስንል ስድስተኛ ከላይ ድጋሚ ሌላ ሰረዝ ይጨመርባታል ማለት ነው። ከላይ ይቺ እዚህ ጋር ዝ ስንል ወደ ግራ በኩል 7 ቁጥር ይመስላላ ከላይ ይችኛዋ ደግሞ ሰረዝ ይጨመርባታል ማለት ነው። ዦ ስንል ደግሞ የቀኝ እግሯ አጭር የግራ እግሯ ረዥም ይሆናል ማለት ነው። የ ዩ ይ ያ ዬ ይ ዮ የ ዩ ይ ያ ዬ ይ ዮ። እንግዲህ የ ብለን እዚህ ጋርም የ ብለናል አይደለ? የ ብለን አምስተኛ አንደኛ ላይም የ ብለናል። ሶስተኛ ላይ የ ብለን ስድስተኛ ላይ የ ብለናል። ሁለት ተመሳሳይ ድምፅ አለ ማለት ነው። ዮ ስንል ልክ እዚህ ጋር ቅጥል አላት። ይ ስንል እዚህ ጋር ሌላ ዝግዛግ አላት። ልክ እንደዚህ ጀላፋ ለማድረግ እዚህ ላይ ጀላፋ አላት። ያ ስንል ግን ይችኛዋ
ከሌሎች ለየት የሚያደርጋት ልክ እንደነ ቀቁን እንዳየነው ከዚህ ቪዲዮ ቀደም ብለን የሰራነው ቪዲዮ ላይ ቃን አይተናን አይደለም። ቃ ላይ እግሯ ወዴት ነበር የዞረው? ወደ ግራ በኩል ጀላፋ ነበር ይኖራት። ስለዚህ እቺ ወደ ግራ በኩል ጀላፋ ይኖራታል ማለት ነው። አምስተኛዋ ይህ ቀለበት ይኖራታል። ይህ ደን መስላ፣ ነገር ግን ይሄኛው እግሯ ወደ ውስጥ በኩል ይሆናል ማለት ነው። ወደ ቀኝ ያለው እግሯ ወደ ላይ ወደ ውስጥ በኩል ወደ ላይ ወደ ውስጥ ይመለሳል ማለት ነው። ዮ የምንላት ቀለበቷ ላይ ቅጥል ይኖራታል ማለት ነው። እንግዲህ ቤተሰብ ለዛሬ ያየነው ክፍል 3 ቪዲዮአችን ይሄን ይመስላል። ቀጣይ ደግሞ ሌላ በተሻለ ቪዲዮ እንገናኛለን። ክፍል 4 ከየቀጥሎ ከደ ጀምረን እስከ ፐ የመጨረሻ አራተኛ ቪዲዮአችን የአማርኛ ፊደላቶችን በሙሉ በአራት ክፍል ከፋፍለን እናያለን ብለን ነበረ ከአሁን በፊት። ስለዚህ በአራት ክፍል አንድ ክፍል ይቀረናል የአማርኛ ፊደላቶችን ለማየት። በነገራችን ላይ ምንም አማርኛ የማትችሉ ካላችሁ እነኝን አራቶችን ክፍል ካያችሁ በእርግጠኝነት አማርኛ ፊደላቶችን ጠንቃችሁ ታውቃላችሁ ማለት ነው። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥናችሁ ስልክ ሴቭ አድርጋችሁ በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉ ታገኙናላችሁ ማለት ነው። አብራችሁን ስለቆያችሁ እስካሁን ከልብ እናመሰግናለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዳደረጋችሁት ተስፋ አደርጋለሁኝ። ሰናይ ጊዜ